ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በሀገርም ከሀገር ውጭም የምትገኙ የተለያዩ ድርጅት ባለቤቶች 167,000 ተከታይ ባለው የፌስቡክ ገጻችን እንዲሁም በሶሎዳ ሚዲያ የዩቲዩብ ቻናላችን ምርትና አገልግሎቶቻችሁን ማስተዋወቅ እንደምትችሉ ስንገልጽ በታላቅ ደስታ ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በ0910 70 57 77 የዋትስአፕ ቁጥራችን እኛን ማግኘት ትችላላችሁ እያልኩኝ ለዕለቱ ወደ እናንተ ለማቅረብ ወዳዘጋጀናቸው መረጃዎች እሻገራለሁኝ። መልካም ቆይታ። ህወሓት ከጠላቱ ሻዕቢያ ጋር ከሰራ ከፌዴራል መንግስት ጋር መስራት ለምን አቃተው ሲል አብርሃ ደስታ ገለጸ። ህወሓት ለትግራይ ህዝብ ጥቅም ሲባል ከጠላት ጋር መስራት ይቻላል ብሎ ጠላቴ ከሚለው የሻዕቢያው መንግስት ጋር መስራት ከቻለ ከፌዴራል መንግስት ጋር የማይሰራበት ምክንያት ምንድነው ሲል ፖለቲከኛ አብርሃ ደስታ ገልጿል። ፖለቲከኛው አቶ አብርሃ ደስታ በዛሬው ዕለት በማህበራዊ የትስስር ገጹ እንዳሰፈረው ህወሓት ለትግራይ ህዝብ ጥቅም ሲባል ከጠላት ጋር መስራት ይቻላል ብሎ ጠላቴ ከሚለው የኤርትራው መንግስት ሻዕቢያ ጋር በጥምረት መስራት ከቻለ ለትግራይ ህዝብ ጥቅም ሲባል ከሀገሩ መንግስት ከፌዴራል መንግስት ጋር የማይሰራበት ምክንያት ምንድነው ሲል የአክራሪ ህወሓት ከሻዕቢያ ጋር ያደረገው ጽምዶ ኮንኖታል። ፖለቲከኛው ፌዴራል መንግስት የፕሪቶሪያ የሰላም ውል በመፈረም የትግራይ ህዝብ ስቃይ ያስቆመዋል፣ ህወሓት እየተጣመራቸው ያሉት የኤርትራ መንግስትና ሌሎች ኃይሎች ግን ፌዴራል መንግስት ለምን ጦርነት አስቆመ ብለው ያኮረፉ ኃይሎች ናቸው ሲልም አብራርቷል። ህወሓት የተጣመራቸው አካላት የትግራይ ህዝብ የሚያግዙ ሳይሆኑ የትግራይ ህዝብ ለምን አልጠፋም ብለው ያኮረፉ ኃይሎች መሆናቸው የገለጸው ፖለቲከኛው ፌዴራል መንግስት ግን ጦርነት በማስቆም የትግራይ ህዝብን ማገዙ አስረድቷል። የኢትዮጵያና ጣሊያን የልማት ትብብር በብዙ ዘርፎች በመጠን በጥራትና በይዘት እየጠነከረ መጥቷል ሲሉ የገንዘብ ሚኒስትሩ አህመድ ሸዴ ገለጹ። የመጀመሪያው የኢትዮጵያና ጣሊያን የግንባታ የመሰረተ ልማትና የከተማ መልሶ ማልማት ፎረም በአዲስ አበባ ከተማ በመካሄድ ላይ ይገኛል። በዚህ ፎረም የተገኙት የገንዘብ ሚኒስትሩ አቶ አህመድ ሸዴ ኢትዮጵያ ከጣሊያን ጋር በሁለትዮሽም ይሁን በባለ ብዙ ወገን መድረኮች የረጅም ጊዜ ግንኙነት እንዳላት ገልጸዋል። በተለይም በሁለት ሀገራት መሪዎች መካከል ያለው ግንኙነት በቅርብ ዓመታት ውስጥ ብዙ ውጤቶች እንድናስመዘግብ አስችሎናል ያሉት ሚኒስትሩ የኢጣሊያ ኢትዮጵያ የልማት ትብብር በብዙ ዘርፎች በመጠን በጥራትና በይዘት እየጠነከረ መጥቷልም ብለዋል። ጣሊያን ለማክሮ ኢኮኖሚ ማሻሻያ መተግበርና ለኢትዮጵያ ኢኮኖሚ ማሻሻያ በበጀት ድጋፍ እንዲሁም በተለያዩ ዘርፎች በቴክኒክ የምክር አገልግሎት አስተዋጽኦ ማበርከቷንም ሚኒስትሩ ተናግረዋል። ይህ ፎረም በኮንስትራክሽን ዘርፍ በከተማ ልማትና በከተማ አገልግሎቶች መስፋፋት ላይ ያለንን አጋርነት ለማሳደግና ለማስቀጠል ብዙ እድሎችን ይዞ ይመጣልም ብለዋል ሚኒስትሩ። የአዲስ አበባ ከተማ ሽግግር በርካታ ቢዝነሶችን በመሳብ በከተማው ያለውን ኢኮኖሚያዊ እንቅስቃሴ እንዲጨምር ማድረጉን አንስተው የዜጎችን የኑሮ ሁኔታ ማሻሻሉ ከአጠቃላይ የከተማዋ የልማት ጋር እየተከናወነ መሆኑን አቶ አህመድ ሸዴ ጠቁመዋል። ኢትዮጵያ ከ130 ሚሊዮን በላይ ህዝብና የማደግ ተስፋ ያላት ሀገር ናት ያሉት ሚኒስትሩ መንግስት እድገቱን ለማስቀጠልና የማክሮ ኢኮኖሚ ሁኔታውን ለማሻሻል በቁርጠኝነት እየሰራ ይገኛልም ብለዋል። የሀገራቱ አጋርነት የሁለትዮሽ ትብብርን የሚያጠናክር ብቻ ሳይሆን ቀጠናዊ ትብብርን ደህንነትን፣ ሰላምንና መረጋጋትን የሚያመጣ መሆኑን አቶ አህመድ ሸዴ ገልጸዋል። ጋና የተባበሩት መንግስታት ድርጅት የባርነት ንግድን እንደ ከፍተኛ በሰብአዊነት ላይ የተፈጸመ ወንጀል እንዲመዘግበው ጥያቄ አቀረበች። ጋና በተባበሩት መንግስታት ድርጅት ውስጥ የዲፕሎማሲ እንቅስቃሴዋን በማጠናከር የትራንስ አትላንቲክ የባርነት ንግድ እንደ ከፍተኛ በሰብአዊነት ላይ የተፈጸመ ወንጀል እንዲመዘገብ ጠይቃለች። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስብሰባ ላይ የጋናው ፕሬዝዳንት ጆን ድራማኒ ማሃማ የባርነት ተጽዕኖ እስከዛሬ ድረስ በዓለም ላይ ያሉ እኩልነት እጥረቶች እየቀጠሉ መሆናቸው የገለጹ ሲሆን ይህም ከአፍሪካውያን ስርዓት አደገኛ የሰብአዊነት ጥሰት መቆጠር እንደጀመረም አመላክተዋል። ጋና ይህንን ጉዳይ በአዲስ መልኩ ለማቅረብና የረጅም ጊዜ ተጽዕኖዎችን ለማበርከት የሚያስችል የውሳኔ ረቂቅ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ማቅረባለች። የጋናው የውጭ ጉዳይ ሚኒስትር ሳሙኤል ኦኩድዜቶ አብላክዋ ይህ እንቅስቃሴ ሌሎች የድሮ ታሪካዊ በደሎችን ለመቀስቀስ ሳይሆን ዋና ግቡ እውቅናና ክብር መስጠትን መሆኑን አስረድተዋል። የውጭ ጉዳይ ሚኒስትሩ ባርነትን እንደ የተዘጋ ታሪክ አድርገው የሚያዩ አመለካከቶችን በመቃወም እንደነዚህ አይነት አመለካከቶች የቀረ የባርነት ተጽዕኖ እንደማይቀንሱት አስጠንቅቀዋል። በተጨማሪም ጋና የባርነት ታሪክን ተሰንዶ እንዲመዘገብና ለታሪክ እንዲቀመጥ የሚደረጉ ጥረቶችን እያሳደገች ሲሆን ይህም በዓለም አቀፍ ደረጃ እውቅናና ኃላፊነት ለማግኘት የሚያግዝ ነው ተብሏል። የቤላሩሱ ፕሬዝዳንት ሰሜን ኮሪያ ገቡ። የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ለመጀመሪያ ጊዜ በሰሜን ኮሪያ የሥራ ጉብኝት እያደረጉ መሆኑ ተገለጸ።
ፕሬዝዳንቱ በፒዮንግያንግ የሁለት ቀናት ጉብኝት ያደርጋሉ ተብሎ የሚጠበቅ ሲሆን በጋራ ጥቅሞቻቸውና ሊተገበሩ የታሰቡ የጋራ ፕሮጀክቶች ዙሪያ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን እንደሚመክሩም ይጠበቃል ተብሏል። ሀገራቱ ከሩሲያ ዩክሬን ጦርነት መጀመር ወዲህ ከሞስኮ ጎን በመቆም የምዕራባውያን ማዕቀቦች ሰለባ የሆኑ ሲሆን አሁን ላይ የፕሬዝዳንት አሌክሳንደር ሉካሸንኮ ጉብኝት ሀገራቱ ከሩሲያ ጋር ካላቸው ወዳጅነት ባሻገር የእርስ በርስ ግንኙነታቸውን የማጠናከር ፍላጎታቸው ማሳያ ተደርጎም ተወስዷል። ኪም ጆንግ ኡን እና ሉካሸንኮ ከወራት በፊት በቻይና በተደረገው ወታደራዊ ትርኢት ላይ ለመጀመሪያ ጊዜ ተገናኝተው የነበረ ሲሆን ኪም ለሉካሸንኮ ግብዣ አቅርበውላቸው እንደነበርም ይታወቃል። የሀገራቱ ግንኙነት የምዕራባውያኑን የበላይነት የሚቃወሙ ሀገራት ትብብራቸውን የማጠናከር አካሄድ ተደርጎም በተንታኞች እየተገለጸም ይገኛል። ኪም ከጥቂት ሳምንታት በፊት ለሉካሸንኮ በላኩት ደብዳቤ በአዲሱ ምዕራፍ ፍላጎት መሰረት ወዳጅነታችንና ትብብራችንን ወደ አዲስና ከፍተኛ ደረጃ ለማሳደግ ፍቃደኛ ነን ብለዋል። ሉካሸንኮ በምላሻቸው ሚኒስክ ከፒዮንግያንግ ጋር ያላትን ግንኙነት በፖለቲካዊና ኢኮኖሚያዊ ግንኙነት ለማጠናከር ፍላጎት እንዳላትም ገልጸዋል። በተባበሩት መንግስታት ድርጅት የኳታር ተወካይ በኢራን ጥቃቶች ዙሪያ ከዚህ በላይ ዝም ማለት አንችልም ሲሉ ተናገሩ። በተባበሩት መንግስታት ድርጅት የኳታር ተወካይ ሂንድ ቢንት አብዱራህማን አልሙፍታህ የኢራን ጥቃቶች የኳታርን የግዛት አንድነትና የተባበሩት መንግስታት ቻርተርን የጣሱ መሆናቸውን ተናግረዋል። ተወካይዋ በንግግራቸው የኢራን ከባድ መዘዝ የሚያስከትሉ ጥቃቶች በዓለም ላይ ያለውን ሰላምና ደህንነት ብቻ ሳይሆን የሰብአዊ መብቶችንም እየጎዱ ነው በማለት የድሮንና የሚሳኤል ጥቃቶችን አውግዘዋል። አክለውም እነዚህ ጥቃቶች ለኛ ትልቅ የጭንቀት ምንጭ ናቸው፣ ስለዚህ ከእንግዲህ ዝም ማለት አንችልም ሲሉም ተደምጠዋል። የኳታርዋ ተወካይ በተጨማሪም የሆርሙዝ ሰርጥ መዘጋት በኢኮኖሚውና በአቅርቦት መስመሮች ላይ ሊያስከትል የሚችለው አስከፊ መዘዝ ከግምት ውስጥ በማስገባት ከፍተኛ ስጋት የሚፈጥሩ መሆኑን ገልጸዋል። ኳታር በኢራን ጥቃቶች 17 በመቶ የሚሆነውን የተፈጥሮ ጋዝ ለዓለም ገበያ የማቅረብ አቅሟንና 20 ቢሊዮን ዶላር ዓመታዊ ገቢዋን እንደምታጣ መገለጿ ይታወሳል። በሌላ በኩል በፓኪስታን የኢራን አምባሳደር ሬዛ አሚር ሞግሃዳም በሀገራቸውና በአሜሪካ መካከል ምንም አይነት ድርድር እንዳልተደረገ ለኢራን መንግስት የዜና ወኪል ተናግረዋል። አምባሳደሩ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛና ቀጥተኛ ያልሆነ ድርድር እንዳልተካሄደ ኢርን ለተባለው የሀገሪቱ ዜና ድርጅት አረጋግጠዋል። ነገር ግን አምባሳደር ሬዛ አሚር ሞግሃዳም ወዳጅ ሀገራት በአሜሪካና በኢራን መካከል ለሚደረግ ንግግር ሁኔታዎችን ለማመቻቸት እንደሚፈልጉና ይህም የተከፈተብንን ጦርነት ለማስቆም እንደሚያስችል ተስፋ እናደርጋለን ብለዋል። ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በኢራን ውስጥ ከሚገኙ የሚመለከታቸው ሰዎች ጋር እየተነጋገረ መሆኑን በመጥቀስ ከስምምነት ላይ ለመድረስ አጥብቀው ይፈልጋሉ በማለት ኢራናውያን ንግግሩን እንደሚፈልጉት ተናግረዋል። ነገር ግን የኢራን ጦር ሰራዊት ቃል አቀባይ ደግሞ አሜሪካ ከራሷ ጋር እየተደራደረች ነው በማለት ኢራን ድርድር ውስጥ እንደሌለች አመላክተዋል። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይም እንዲሁ እየተካሄደ ያለ ድርድር እንደሌለ አሳውቀዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በማህበራዊ ሚዲያ ላይ ባሰራጩት መልእክት ሀገራቸው ለጦርነቱ መፍትሄ ለማምጣት የሚደረግን ንግግር ለማስተናገድ ዝግጁ መሆኗን ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ